ትራምፕ የጠቅላይ ፍርድ ቤቱን ወቀሱ። እናም በህብረቱ ግዛት ንግግር ላይ ለታሪፍ አዲስ ክስ አቅርበዋል። ግብጽ ከኢትዮጵያ ጋር የቀይ ባህር መዳረሻ ስምምነትን በተመለከተ በግሪድ ተለዋዋጭነት ምክንያት የቀረበባትን ክስ ውድቅ አደረገች። ትራምፕ ኢራን በህብረቱ ግዛት ንግግር ወቅት በፍጹም የኒኩለር ጦር መሳሪያ መያዝ እንደሌለባት ተናገሩ። ውድ የአልቦ ዜና ቤተሰቦች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ትራምፕ ኢራን በህብረቱ ግዛት ንግግር ወቅት በፍጹም የኒኩለር ጦር መሳሪያ መያዝ እንደሌለባት ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት ለአሜሪካ ኮንግረስ ባደረጉት ዓመታዊ የህብረቱ ግዛት ንግግር ኢራን የኒኩለር ጦር መሳሪያ እንድትይዝ በፍጹም እንደማይፈቅዱም ተናግረዋል። ትራምፕ ኢራን የኒኩለር ጦር መሳሪያ እንዳታዘጋጅ ለመከላከል ያላቸውን ቁርጠኝነት በድጋሚ ሲገልጹ የአሜሪካ ኦፕሬሽን ማይንድ ሃመር የተባለውን የጦር መሳሪያ ተጽዕኖ አጽንኦት ሰጥተውታል። የኢራንን የኒኩለር ፕሮግራም አጥፍተነዋል፣ እናም እንደገና መጀመር ይፈልጋሉ እና በአሁኑ ጊዜ አስከፊ ምኞታቸውን እያሳደዱ ነው ሲሉ ትራምፕ አክለዋል። የኒኩለር ጦር መሳሪያ በፍጹም አይኖረንም። የኔ ምርጫ ይህንን ችግር በዲፕሎማሲ መፍታት ነው። ነገር ግን አንድ ነገር እርግጠኛ ነኝ፣ እነሱ እስካሁን ድረስ በዓለም ላይ ቁጥር 1 የሽብር ስፖንሰር ስለሆኑ መሳሪያ እንዲይዙ አልፈቅድም ሲሉ አጽንኦት ሰጥተው ንግግራቸውን ቀጥለዋል። ፕሬዝዳንቱ እንዳሉት ኢራን አውሮፓና በውጭ ሀገር ያሉ ሌሎች ሀገራት የማስፈራራት አቅሙን ስላገኙ ወደ አሜሪካ የሚደርሱ ሚሳኤሎችን ለመገንባት እየሰሩ ነው ብለዋል። ፕሬዝዳንት ዶናልድ ትራምፕ ማክሰኞ በዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ ካፒታል ምክር ቤት ውስጥ በተደረገው የኮንግረስ የጋራ ስብሰባ ላይ ለሁለተኛ ጊዜ የህብረቱን የግዛት ንግግር ከማቅረባቸው በፊት ወደ ምክር ቤቱ ገብተዋል። የአሜሪካና የኢራን ውጥረት እየጨመረ ሲሄድ ትራምፕ የኢራንን የኒኩለር ጦር መሳሪያ ልማት ጉዳይ በዲፕሎማሲ መፍታት ቢመርጡም የዓለም ቁጥር 1 የሽብር ስፖንሰር የኒኩለር ጦር መሳሪያ እንዲኖራቸው በፍጹም አልፈቅድም ሲሉ ተናግረዋል። በቻልኩት ሁሉ ሰላም ፈጥራለሁ፣ ነገር ግን ለአሜሪካ ማስፈራሪያዎችን መጋፈጥ ባለብኝ ሁሉ ፈጽሞ አላመነታም ሲሉ አክለውም የኢራን አገዛዝና የገዳይ ተላላኪዎቹ ባለፉት 47 ዓመታት ሽብርተኝነትን፣ ሞትንና ጥላቻን ብቻ አላስተላለፉም ሲሉ አጽንኦት ሰጥተው ወቀሳቸውን ገልጸዋል። ትራምፕ በመጀመሪያው የስልጣን ዘመናቸው መጨረሻ ላይ የመንገድ ዳር ቦምብ አባት የሆነውን የወቅቱ የእስልምና አብዮታዊ ጥቃት ጓድ የቁድስ ኃይል መሪ ቃሴም ሶሌይማንን እንዴት እንዳስወገዱም ተናግረዋል። ትራምፕ ለኢራናውያን ተቃዋሚዎች ባደረጉት ንግግር አገዛዙ ቢያንስ 32000 ተቃዋሚዎችን መግደሉ አስፈሪ ነው ሲሉ ጠርተውታል። ከባድ አመጽ የሚለው ዛቻ የእስልምና አገዛዝ እንዳይሰቀል እንዳደረገውም ተናግረዋል። ትራምፕ በጋዛ ውስጥ የተከሰቱትን ክስተቶች፣ የተኩስ አቁም ስምምነት፣ የታጋቾች መመለስን በተመለከተም ተወያይተዋል። በተጨማሪም ባለፈው ዓመት በእስራኤል ሐማስ ጦርነት ዙሪያ በእስራኤል ውስጥ ለተከሰቱት ክስተቶችም ተወያይተዋል። በተስማማሁት የተኩስ አቁም ስምምነት መሰረት በህይወትም ሆነ በሞት የተረፉት ሁሉ ወደ ቤታቸው ተመልሰዋል ሲሉ ትራምፕ ተናግረዋል። ይህንንም ማንም ሰው ያሰበው ሊሆን ይችላል ብሎ አላሰበም ሲሉም ጠርተውታል። የአሜሪካን ልዩ መልእክተኛ ስቲቭ ዊትኮፍ የአማቱን ልጅ ጃሬድ ኩሽነርና የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮን ለተኩስ አቁም ስምምነቱ ላደረጉት አስተዋጽኦ አመስግነዋቸዋል። ትራምፕ እንደ አውሮፓውያን አቆጣጠር ጥር 2025 ስልጣን ከያዙበት ጊዜ ጀምሮ 8 ጦርነቶችን እንዴት እንዳቆሙ፣ ይህም በታይላንድ፣ ካምቦዲያና በህንድ፣ በፓኪስታን፣ በአርሜኒያና በአጀርባይጃን፣ በኢትዮጵያና በግብጽ መካከል እንዲሁም እስራኤል ከኢራን ጋርና ከሐማስ ጋር የተዋጋችውን ከላይ የተጠቀሱትን ጦርነቶች ጨምሮ እንዴት እንዳስወገዱም አስታውሰዋል። ትራምፕ በተጨማሪም የዩክሬንና ሩሲያ ጦርነትን ተወያይተው በክልሉ ውስጥ እየተካሄደ ያለውን ግድያ ለማስቆም ጠንክረው እየሰሩ መሆናቸውን በመግለጽ በየወሩ 25000 ወታደሮች እየሞቱ ነው ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በየካቲት ወር በዋሽንግተን ዲሲ አሜሪካ በሚገኘው የአሜሪካ ካፒታል ምክር ቤት የህብረቱን ግዛት ንግግር ሲያቀርቡ ምልከታቸውን ሰጥተዋል። ፕሬዝዳንቱ በተጨማሪም የአሜሪካ ጦር በምድር ላይ ካሉት እጅግ ኃያላን ጦር ኃይሎች አንዱ አድርገው አንስተውታል። ይህም በመጀመሪያው ወታደራዊ ስልጣን ዘመናቸው እንደገና ገንብተውታል። እንዲሁም የኔቶ አጋሮች የመከላከያ ወጪን ወደ 5% የሀገር ውስጥ ምርት ለማሳደግ የሚያደርጉትን ጫናም ጠቅሰዋል። አሁን 200 አለመክፈል ሳይሆን 500 እየከፈሉ ነው ሲሉ ወደ ዩክሬን የተላከው የአሜሪካ ወታደራዊ መሳሪያ በኔቶ በኩል እንደሚሄድም ተናግረዋል።
እንዲሁም በወቅቱ የቬንዙዌላ ፕሬዝዳንት የነበሩትን ኒኮላስ ማዱሮን ለመያዝ የተደረገውን የአሜሪካ ወታደራዊ ልዩ ኃይል ዘመቻ አስመልክተው አስተያየታቸውን ሰጥተዋል። በዓለም ታሪክ ውስጥ እጅግ ውስብስብ አስደናቂ ወታደራዊ ብቃትና የስልጣን ተግዳሮት አንዱ ነው። ማንም እንደዚህ አይነት ነገር አላየም ሲሉ የውጭ መሪዎች ስኬቱን ማመን እንደማይችሉና እንደተደነቁም ጭምር ተናግረዋል። እንዲሁም ከሁለቱም በጣም አስፈሪ የካርቴል ነገስታት አንዱ የሆነው የጃሊስኮ ኒው ጄኔሬሽን ካርቴል መሪ ኔሜሲዮ ኦስጌራ ሞትን በመጥቀስ ቢያንስ በከፊል ክሬዲት ሰጥተዋል። ትራምፕ በሀገር ውስጥ ጉዳዮች ላይ ተወያይተዋል። ትራምፕ የአስተዳደራቸው ስኬቶችንም ተናግረዋል። እንደ አውሮፓውያን አቆጣጠር በጥር 2025 ስልጣን ከያዙበት ጊዜ ጀምሮ የዋጋ ግሽበት፣ የወንጀል መጠንና ህገወጥ ስደት መቀነሱንም ተናግረዋል። ትራምፕ በተጨማሪም ስለ ሰላም አስከባሪ ታሪፎቻቸው በኩራት ተናግረዋል። ብዙዎች ጦርነት በታሪፍ ስጋት ምክንያት የተፈጸሙ ናቸው ሲሉም ተናግረዋል እና በቅርቡ በዓለም አቀፍ ንግድ ላይ ያደረጓቸውን ብዙ ታሪፎች የገለበጡ አሳዛኝ የጠቅላይ ፍርድ ቤት ውሳኔንም ገስጸዋል። በተጨማሪም አሜሪካውያን ሁሉ ለክብሩ ሁሉንም አይነት የፖለቲካ አመጽ እንዲቃወም ጥሪ አቅርበዋል። ትራምፕ ኮንግረስ የአሜሪካን ህግ እንዲያጸድቅ፣ ህገወጥ የውጭ ዜጎችና ሌሎች ያልተፈቀዱ ሰዎች በተቀደሰው የአሜሪካ ምርጫዎች ላይ ድምፅ እንዳይሰጡ ለማስቆም ጥሪ አቅርበዋል። ትራምፕ የጠቅላይ ፍርድ ቤቱን ወቀሱ። እናም በህብረቱ ግዛት ንግግር ላይ ለታሪፍ አዲስ ክስ አቅርበዋል። ፕሬዝዳንት ትራምፕ ማክሰኞ ምሽት በህብረቱ ግዛት ንግግር ወቅት ለታሪፍ ጠንካራ መከላከያ አቅርበዋል። እናም ስምምነቶቹ በሙሉ ተጠናቀዋል በማለት ምንም አይነት ለውጥ እንደማይኖርም አውጀዋል። በከፍተኛ ሁኔታ የተጠበቀው ወቅት ፕሬዝዳንቱ የጠቅላይ ፍርድ ቤቱን አሳዛኝ ተሳትፎ ሲያወግዙ፣ ምንም እንኳን ውሳኔያቸውን የትራምፕን የታሪፍ አጀንዳ ማዕከል ካፈረሰ ከጥቂት ቀናት በኋላ ፕሬዝዳንቱ የጠቅላይ ፍርድ ቤቱን አሳዛኝ ተሳትፎ ሲያወግዙ ታይተዋል። ዋና ዳኛ ጆን ሮበርትስ፣ ዳኛ ኤሌና ካጋን እና ዳኛ ኤሚ ኮኒ ባሬት የፕሬዝዳንቱን የብርድ ልብስ ታሪፍ ህገወጥ በማድረግ ከሰዋል። ዳኛ ብሬት ካቫናው ደግሞ በስብሰባው ላይ በመገኘት ተቃውመው ታሪፎቹን እንደሚደግፉም ጽፈዋል። በንግግራቸው ላይ ትራምፕ የታሪፍ ጭማሪዎቻቸውን ተግባራዊ ለማድረግ የኮንግረስ እርምጃ አስፈላጊ እንደማይሆንና እንዲያውም ግዴታዎቹ በመጨረሻ የዘመናዊው የገቢ ግብር ስርዓት በከፍተኛ ሁኔታ እንደሚተኩ፣ ብዙ ሰዎች ላይ ከፍተኛ የገንዘብ ሸክም እንደሚያስወግዱም ተናግረዋል። ትራምፕ የታሪፍ ውጤቶችን እንደገናም አጋነው ተናግረዋል። በህግ አውጪዎች መካከል በሁለቱም ክፍሎች የታሪፍ ጭማሪዎችን ለመገሰጽ የሁለት ወገን ድምጾች እንዲሁም አዲሱ 10% ዓለም አቀፍ ታሪፎች በ150 ቀናት ውስጥ ለኮንግረስ ግምገማ ሲመጡ ለማገድ አዲስ ዴሞክራሲዎችን ቃል ገብተዋል። የህዝብ አስተያየት መስጫዎችን አሜሪካውያን የትራምፕን ታሪፎች ከ2 ለ1 ህግ ጋር እንደሚቃወሙም ያሳያሉ። በዚህ ሳምንት አዲስ ጥናት እንዳመላከተው 64% የሚሆኑ አሜሪካውያን የትራምፕን የታሪፍ አያያዝ አይቀበሉ፣ 34% ብቻ ግን ያጸድቃሉ። ትራምፕ ዋጋዎች እየቀነሱ መሆናቸውንና የአሜሪካውያንን የተመጣጣኝነት ስጋቶች ለመፍታት አዲስ ጥረቶችን ቃል ገብተዋል። በጣም እያሸነፍን ነው፣ ምን ማድረግ እንዳለብን እናውቃለን ብለዋል። ጥናቶች በአማካይ 40.8% የሚሆኑ አሜሪካውያን የትራምፕን የኢኮኖሚ አያያዝ እንደሚደግፉም ሲገልጹ 55.6% ደግሞ እንደማይቀበሉት አረጋግጠዋል። ግብጽ ከኢትዮጵያ ጋር የቀይ ባህር መዳረሻ ስምምነትን በተመለከተ ተለዋዋጭነት ምክንያት የቀረበባትን ክስ ውድቅ አደረገች። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላትን አቋም ለመቀየር በምትኩ ለኢትዮጵያ ቀይ ባህር መዳረሻን እያቀረበች ነው የሚለው ዘገባ ውድቅ አድርጋለች። አንድ ባለስልጣን እንደዚህ አይነት የይገባኛል ጥያቄዎችን መሰረተ ቢስ ሲሉ ገልጸውታል። ይህም ግብጽ የውሃ ደህንነቷን ለመጠበቅ እና ዓለም አቀፍ ህግን ለማክበር ያላትን ጽኑ ቁርጠኝነት አጉልቶ ያሳያል ብለዋል። ምንጩ በተጨማሪም የቀይ ባህር አስተዳደር የባህር ዳርቻ ሀገሮቿ ብቸኛ ኃላፊነት መሆኑን አጽንኦት ሰጥቷል። በክልሉ የደህንነት ዝግጅቶች ውስጥም ማንኛውንም የውጭ ተሳትፎ ውድቅ አድርጓል። በመካከለኛው ምስራቅ የዜና ኤጀንሲ የጠቀሰው ኦፊሴላዊ ምንጭ ግብጽ ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላትን አቋም ለመቀየር በምትኩ ለኢትዮጵያ የባህር ዳርቻ መዳረሻ ለመስጠት ዝግጁ መሆኗን የሚገልጹ ሪፖርተሮችን በፍጹም ውድቅ አድርጓል።
ምንጩ በስርጭት ላይ ያሉ ሪፖርተሮች ሙሉ በሙሉ መሰረተ ቢስና ምንም አይነት ተጨባጭ መሰረት የሌላቸው መሆናቸውን አጽንኦት ሰጥቷል። ግብጽ በውሃ ደህንነቷና በግሪድ ላይ ያላት አቋም ጽኑና ያልተለወጠ መሆኑን በሚከተሉት ነጥቦች ተገልጻለች ይላል። ለዓለም አቀፍ ሕግ መርሆች ጥብቅ ተገዥነት፣ ሁሉንም የአንድ ወገን እርምጃዎች በጽኑ አለመቀበል፣ ግብጽ በተቋቋሙ የውሃ ድርሻ ላይ ማንኛውንም ጉዳት የመከላከል ግዴታ፣ በዓለም አቀፍ የሕግ ማዕቀፎች መሰረት የታችኛው ተፋሰስ ሀገሮች አጠቃላይ መብቶች ጥበቃ ናቸው። በተጨማሪም ምንጩ የቀይ ባህር አስተዳደርና ደህንነት የባህር ዳርቻ ግዛቶች ብቸኛ ግዛት መሆናቸውንም አጽንኦት ሰጥቷል። ከነዚህ ሀገሮች ብሔራዊ ደህንነት ጋር በማይነጣጠል መልኩ የተገናኘ ስትራቴጂካዊ የባህር ኮሪደር እንደመሆኑም መጠን ምንጩ ምንም አይነት የውጭ አካላት በቀይ ባህር ዙሪያ በማንኛውም ዝግጅት መግባት ወይም የክልል የደህንነት አርኪቴክቸር ውስጥ እንዲሳተፉ እንደማይፈቀድለት አጥብቆ ተናግሯል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ ድረስ መልካም ቀን።